በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንን በወርኃ ኅዳር የሚነበብ የሚጸለይ የሰማዕቷ የቅድስት አርሴማ ገድል ይህ ነው። ሰማዕቷ የቅድስት አርሴማ ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ከዚያች ሰዓት ጀምሮ ወደ እርሷ አልተመለሰችም። ቅዱሳን ሰማዕታቱን አስረው የሚስቧቸውን ቀድማ በቆራጥነት ትሮጥ ነበር እንጂ በሳምንቱ ከንጉሥ ድርጣድስ ፊት አርሜንያ ደረሷቸው። አገረ ገዡን በታላቅ ክብር ተቀበለ። አገረ ገዢው መኳንንት ለነገሥታቱ እንደሚሰጡት ያለ እጅ መንሻ ቀረበለት። ከዚህ በኋላ በሰንሰለት የታሰሩትን 27 ሰማዕታት ለንጉሡ አስረከበ። ለንጉሡ እንዲህ ብሎ ተናገረ። ንጉሥ ሆይ ለመንግሥት አገለገል። አማልክት ለጣዖታት እንዲሰግዱ ብዙ ክርስቲያኖችን አስገደልኩኝ። አልሰግድም ያሉትን ገደልኳቸው። እነዚህ ግን አንተ ራስህ የፈቀድከውን ታደርግ ዘንድ ወደ አንተ አመጣኋቸው አለው። እነዚህንም እገድላቸው ነበር። ነገር ግን በአደባባይ እየገረፍኳቸው ሳለ በመልክ የሚመስላት የሌለ ትንሽና አዲስ ሙሽራ መጥታ ከእነዚህ ጋር እኔንም አሰቃየኝ እያለች ከንቱ ሞት ልትሞት ወደደች። ባየኋት ጊዜ ደነገጥኩ። ከእኔ ጋር በአደባባይ የነበሩትን ሰዎች ደነገጡ። ደምግባቷን የመሰለ ከሰማይ በታች በምድር ላይ አላየንምና። ንጉሥ ድርጣድስም መልሶ አይተን በደም ግባቷ እንድንደሰት ወደዚያ መጣት አለው። አገረ ገዡም መልሶ እውነት ነው፣ መልኳ ያስደስታል፣ ልቧ ግን ክፉ ነው። በሕይወት ከመኖር ስለ ፈጣሪ ኢየሱስ ክርስቶስ መሞት ይሻለኛል እያለች ነው አለው። ያን ጊዜ ቅድስት አርሴማን ያመጧት ዘንድ አዘዘ። እርሷ ግን እግዚአብሔርን በዝማሬ ታመሰግነው ነበር። ደም ግባቷ በእውነት ያማረ ነው። መንፈስ ቅዱስ በላዩዋ ላይ ያደረባት ናት። የሮማይስጥ የግሪክ የሶርያና የኪልያ ቋንቋ ታውቅ ነበር። ንጉሡ ወዳለበት ባስገቧት ጊዜ ንጉሡ ደነገጠ፣ ታወከ። ከእርሱ ጋር ያሉትም ደነገጡ። እርሷ ግን በመካከላቸው እንደ ፀሐይ ታበራ ነበር። ደም ግባቷ ዕጹብ ድንቅ ነውና እነዚያን ሰማዕታት በእስር ቤት ውስጥ እንዲጠብቋቸው አዘዘ። ቅድስት አርሴማን ግን ወደ ቤተ መንግሥት ያመጧት ዘንድ አዘዘ። ያን ጊዜ ግንባሯንና ደረቷን በትምህርተ መስቀል አማተበች። አንተ የሰይጣን መልእክተኛ ደካማ ንጉሥ፣ ከእግዚአብሔር አገልጋዮች ለምን ትለየኛለህ? በፍቅራቸውና በፈጣሪያቸው እንዲሁም በፈጣሪ በእግዚአብሔር ለመከራ አቅርበኝ እንጂ ስትል መለሰችለት። በኃጢአተኞች ቤት ከምኖር ይልቅ በእግዚአብሔር ቤት መጣልን ወደድኩት። በሰዎች ቦታ ብዙ ዓመታት ከመኖር በእግዚአብሔር ቤት ውስጥ አንድ ቀን ማደር ይሻለኛልና በዚያ በኃጢአን ቦታ ብዙ ጊዜ ከመመላለስ ዘላለማዊ ደስታ ባለበት በእግዚአብሔር ቤት በይቅርታው መመላለስ ይሻለኛል አለች። ያን ጊዜ ንጉሡ ከፊቱ ከቆሙት ወታደሮቹ መካከል አንዱ እጇን ጠምዝዞ ወደ ንጉሡ አዳራሽ ያስገባት ዘንድ አዘዘ። ለእርዳታዬ ፍጠን፣ ከአገልጋዮቼ አትራቅ፣ ዘውትር ከእርሱ ጋር ኑር እያለች ፊቷንና ሕሊናዋን ወደ እግዚአብሔር መለሰች። አሁንም ወደ አገልጋይ ወደ እኔ ተመልከት፣ ከዙፋን ረድኤትን ላክልኝ። ከሰማይ ፍርድ እስኪመጣ የሚጤስ የጧፍ ቁራጭ አይጠፋም፣ የተቀጠቀጠ መቃም አይሰበርም ብለሃልና በስምህ ለሚጋደሉ ማሸነፋቸውን ተመልከት እያለች ትጸልያለች። ዳግመኛም ወደ አደባባዮች በሚወስዷችሁ ጊዜ ወደ አላውያን ነገሥታት ፊት በቆማችሁ ጊዜ ስለምትናገሩት ነገር አታስቡ። እናንተን መከራከር በማይችሉበት ሁኔታ እኔ ርቱዕ አንደበትን ጥበብን እሰጣቸዋለሁ ብላ ከእነዚህ በክፉ ነገር ከጽኑ ወንዶች ጋር ለመከራከር ኃይል የለኝም። አቤቱ እኔ ፈራሽ ደካማ መሆኔን ታውቃለህ። እኔ የምተማመነው ኃይለ መለኮትን ነው። ረዳቴ የሆነኝ ዘንድ ይህን ስትጸልይ ማንም የነካት አካል አልነበረም። ሰዎች ድንኳንን እንደሚከቡ ይህችን ቅድስት የእግዚአብሔር ኃይል ከቧት ነበር። ንጉሡ እጇን ጠምዝዘው ወደ ንጉሡ አዳራሽ እንዲያስገቧት ያዘዛቸው እነዚያ ወታደሮች ወደ ቀኝ ወደ ግራ ወዲያና ወዲህ እየተሯሯጡ እርስ በርሳቸው ይገፋፉ ነበር። ወደ እርሷ አልቀረቡም። የልብሷን ጫፍ አልነኩም። ሁኔታዋ እንደሚያስፈራ አንበሳ ሆኖ ነበር። እንደ ውሾች ከከበቧት ወታደሮች የነካት የለም። ከሚወድቁ ድረስ እየተጋፉ እየተበጣበጡ ነበር እንጂ በዚያን ጊዜ የነካት አልነበር። የእግዚአብሔር ኃይል ይጠብቃት ነበርና። ንጉሡ ይህን ባየ ጊዜ የሚሆነውን አጣ። ይህን ተግባር እንዲያደርጉ ያዘዛቸውን ወታደሮች ተቆጣ።
እጅግ በጣም ጮኸ። ያን ጊዜ በቀኙ በኩል በአካባቢው የነበሩ መኳንንቶች ተነሱ። በአቅራቢያው የነበሩና እነርሱም ሂደው ያደረጉት ነገር የለም። እንደ ቀደሙት ወታደሮች ሁሉ ሆኑ። ልብሷን ጫፍ አልነኩ። ንጉሡ በግራው በኩል በነበሩት መሳፍንት ላይ ተቆጣ። እነርሱም ቅድስት አርሴማን ገፍተውና እጇን ጠምዝዘው ወደ ንጉሡ አዳራሽ ለማስገባት ተነሱ። እነርሱም የሚያደርጉት ቅጡ ጠፋቸው፣ መንካት አልቻሉም። የእግዚአብሔር ኃይል ይጠብቃታልና። እነዚያ ከእርሷ ጋር ታስረው የመጡት ቅዱሳን ሰማዕታት ግን ከሩቅ እየተመለከቱ ፈጽመው ይደሰቱ ነበር። በእርሷ ላይ የተገለጠውን ታምር ያደንቁ ነበር። ከንጉሡ አማካሪዎች መካከል አንዱ ይህች ሴት ጥሩ አይደለች፣ አለመድኃኒት ናት እንጂ ሁላችንም የንጉሡ ሰራዊት መንካት አልቻልንምና አለ። ወደ እርሷ በቀረብን ጊዜ የሚገፋን ኃይል አላወቅንም። ወደ ኋላችን እስከምንወድቅ ምን እንደሆንን አናየውም። አሁንም ከጓደኞቿ ጋር ትደር ተዋት። ነገ ባለመድኃኒቶች መጥተው የጸናውን ጥበቧን እስከሚፈቱ ድረስ ተዋት። በዚህ መንገድ ማሸነፍ እንዲቻላል። ባለመድኃኒቶቹንም ካሸነፈች ግን በሰዓት እናቃጥላታለን ወይም ለአራዊት እናስበላታለን አሉ። ይህን ከተነጋገሩ በኋላ ከቅዱሳን ሰማዕታት ጋር ትሄድ ዘንድ ቅድስት አርሴማን ተዋት። አሁንም አገልጋይን እንደምትጠብቃት በጠላቶቿ እጅ እንደማትጥላት ታውቃለህ ያለችና እየተደሰተች ወደ ሰማዕታት ሄደች። መከራ ሊያበዙብኝ የሚሹ ደከሙ፣ ወደቁ፣ ቀስቶቻቸውም ተሰበሩ፣ ጦሮቻቸው ወደ ልባቸው ተመለሱ እያለች ሄደች። ንጉሡ በደስተኛ ፊት እየተደሰተችና ፈገግ እያለች ስትሄድ በተመለከተ ጊዜ ዛሬ ያሸነፍሽኝ አይምሰልሽ፣ ነገ በአማልክቶቼ ኃይል እኔ አሸንፍሻለሁ አላት። ቅድስት አርሴማም ዛሬም ቢሆን እግዚአብሔር ባለውበት ይረዳኛል እንጂ በእኔ በደካማዋና በኃጢአተኛው ኃይል አይደለም፣ አንተን ሊያሸንፉ በሚችሉ በመስተጋድላት ሰማዕታት ጸሎት ጭምር እንጂ የፈጠረን የእግዚአብሔርን ታምር በኋላ ታውቃለህ ብላ ወደ እስር ቤቱ ገባች። እርሱ ያመኑበት ሰዎች ድንቅ ታምራቱን በመግለጡ እግዚአብሔርን ያመሰግኑታል። ወደ እስር ቤቱ ገብተው ቅድስት አርሴማ ሆይ እናትና አባት ሆነሽን እንደ መንግሥተ ሰማያት የጸናን አደረግሽን፣ ጸልይልን። በጸሎትሽ የእግዚአብሔርን ኃይል አየን። የቤተ መንግሥቱ ሰዎች ሁሉ ሲታወኩ ተመለከተ። በጥላቻቸው ምንም ያደረጉብሽ ነገር የለም። የአመፀኛ ንጉሥም ሆነ ወታደሮቹ ምንም አላደረጉም። ብርክት አርሴማ መለሰች፣ እናንተ የተመሰገናችሁ ቅዱሳን ሆይ ጸልዩልኝ። የእናንተ ተጋድሎ ይህን መልካም ገድል እንዲጀምር ምክንያት ሆነ። ስለ ስሙ ሕይወቴን አሳልፌ እንድሰጥ ትዕግሥቱን ይስጠኝ። ሥጋውን የሁሉ ቤዛ አድርጎ የሰጠኝ በእውነት ቃሉን አይለውጥም። ይህን ቃል አገልጋዮቹ የምናገረው በትምክህት አይደለም። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳኢነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።